ብሌን ከባድ ችግር ደረሰባት። ብሌን እንግዲህ ያላሰበችው ነገር ነው የደረሰባት ማለት ነው። ብሌን ከባድ ችግር ውስጥ ገብታለች። ብሌን የደረሰባት እንግዲህ በጭስ ታፍናለች። ስትነሳ እንግዲህ በሩን በለዋ ተዘግቶ በጣም ብዙ ነገር ነው የደረሰባት። እንግዲህ ብሌን አርፋለች ብለው እንግዲህ መላ ቤቱ ተሰብስበው እንግዲህ አዘን ለብሰው እያለቀሱ ናቸው ማለት ነው። እሷ እንግዲህ ግራን የገባት ነገር ምንድነው የተፈጠረውም ስትልም ሊነግሯት አልቻሉም። ሁሉም አዘን ለብሷል። ክብራትና ክብራን ቻናሌ ቤተሰቦች እንዴት ናችሁ? ውድ ተወዳጅ ቤተሰቦቼ ዛሬም እንግዲህ ተወዳጁ በሆነ በአደይ ድራማ መጥቻለሁኝ። ቤተሰብ ይሄንን ቪዲዮ እስከ መጨረሻው እንድትከታተሉት አስተያየታችሁን በኮሜንት እንድታስቀምጡ በአክብሮት ጠይቃለሁ። ከዚህ ከቪዲዮ የተማራችሁትን ነገር እና ይሄ ድራማ እንግዲህ ብዙ ነገሮችን ያስተምራል ማለት ነው። ብዙ ነገሮችን እኔ የተማርኩበትን እኔ ያወቅኩትን እንግዲህ ለእናንተ እየላችሁ መጥቻለሁ። ከእናንተ የሚጠበቀው ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ እንድታበረታቱኝ ነው። ብሌን እንግዲህ ይህንን ነገር ማነው ያደረሰባት? ብሌን እንግዲህ ብዙ ጊዜ ትሰቃያለች ማለት ነው። በሰው ላይ እንደዚህ አይነት ነገሮችን ማድረስ፣ በሰው ላይ እንዲህ አይነት ግፍ መስራት ተፈላጊ ነው ተፈላጊ አይደለም። ወይዘሮ ሰላም እንግዲህ ቃልም ወይዘሮ ገነት ጋር ገብታለች ማለት ነው። እንግዲህ ሽር ጉድ እያለች እየታዘዘኝ ነው ስራዋን። አሁን ወይዘሮ ገነትና ወይዘሮ ፀሐይ እንግዲህ እያሽከረከሯት ነው ማለት ነው። ቃል አሁን እንግዲህ ሰልጥላለች። ደህና ስራ እየሰራች ናት እዚህ ለቅሶ ላይ ማለት ነው። አንድ ነገር ያየሁት ነገር ምንድን ነው የቃልን ነው ማለት ነው። እንግዲህ ሁሉም እያለቀሰ ነው አዘን ለብሶ። ቃል እንግዲህ እያሽመጠት ታለቅሳለች ማለት ነው። እንግዲህ ብሌን ግራ ገብቷታል ማለት ነው። ለቅሶ ምን እንደሆን ማሞቶ እንደሆን ምን እንደሆነ ብቻ ግራ ገብቷታል። እና እንግዲህ እሷ ሞታለች ብለው ነው እንግዲህ በጭስ አፍነው ቤት ዘግቶባት አዘን የተቀመጡት። ለምንድን ነው የሰው ልጅ አሁን አይታችሁ እንደሆነ ይሄ በብዙ ሚዲያ ላይ የምናየው ሰው ሲሞት ማላገጫ ሆኗል ማለት ነው። አንድ ሰው ታመመ ሲባል ሞተ ነው የሚባለው። ብዙ ሰዎች ተታመሙ ሞተ ተብሎ ወዲያውኑ በውስጥ ይለቀቃል። ወዲያውኑ ሁሉ ነገር እንትን ይባላል ማለት ነው። እንግዲህ እሷ ሞታለች ብለው ይሄ ሁሉ ከመቼው ለምንድን ነው ለቅሶ ቁጭ ብሎ ምንድነው ሸንጎ ነው ምንድነው ለዛ ለመቀበል ለምንድን ነው ሰው ሲሞት ሰው የሚቸኩለው? የሞተ ሰው እኮ አይመለስም ማለት እና አሁን እንግዲህ የቃልን ትዳን ትሙት የብሌንን ትዳን ትሙት ጉዳት ይድረስባት ትውጣት አትውጣ ሳያውቁ በቃ እነሱ ሞታለች ብለው ለአዘንን ለመቀመጥ ለምን ቸኮሉ? አሁን ቃል እዚህ ጋር ግራ ገብቶ ብሌን በጣም ነው ግራ የገባት። እንግዲህ ብሌን ወድቃ የተወደቀችበት ስትነሳ ያልጠበቀችው ጭስ ነው ቤት ውስጥ ያገኘችው። እንግዲህ ቢሆንም ብትጎዳም ተፍጨርጭራ በሩን እንትን ብላ ልትወጣ ችላለች። ግን እነሱ ሞታለች ብለው የአዘነት ተቀምጠዋል ማለት ነው። ብዙ ጊዜ ሰው ሲሞት ሰው ሲታመም ሰው የሆነ ነገር ሲሆን ቶሎ ብለው ለለቅሶ ለመቀመጥ ቶሎ ብለው ሞተ ለማለት ለመወሰት ለምንድን ነው የሚቸኮለው? እንግዲህ ሁልጊዜ ነው በቃ የምትሰቃየው። ሁሌ እንዳለቀሰች ሁሌ እንዳዘነች ነው እና በጣም ታሳዝናለች የደረሰባት ነገር። ግን ሁሉንም ለለቅሶ ምን አስቸኮላቸው? እና እንግዲህ እዚህ ጋር እነ ወይዘሮ ገነት እነ ወይዘሮ ሰላም እነ ሳሚ እነ አዲ ሁሉም አዘን ለብሰዋል። እንግዲህ በለቅሶ ላይ እያላገጠች ያለችው እዚህ ጋር ቃል ናት ማለት ነው። አንዳንድ ሰው ሲሞት ለማላገጥ ቆሜ ያለና በሰው ሞት የሚያሾፍ ሰዎች አሉ፣ እንደ ቃል አይነት ማለት ነው። ቃል እንግዲህ ሞት ከመጣ እኮ እሷም አትቀርም። እና ግን በጣም እዚህ ለቅሶ ላይ ያየሁት ነገር ከዚህ ሁሉ ሀዘን ያንገበገበው ሳሚ ነው ማለት ነው። ሳሚ እንግዲህ በጣም እያለቀሰ ነው። እሷ እንግዲህ መሀል መታ ምን ሆናችሁ ነው ምን ተፈጥሮ ነው እያለች እዛም ትሄዳለች። ሊመልሱላት አልቻሉም ማለት ነው።
እንደዚህ እያየች እያላገጠች የምታለቅስ ቃል ናት ማለት ነው። እና ሳሚ ግን ያው ሳሚ እውነትም በጣም ይወዳታል ማለት ነው። ብሌነት ማለት ነው። ሳሚ እንግዲህ እየተንደፋደፈ ነው እዚህ ጋር እያለቀሰ ያለው። አንዳንዴ እንዲህ ነው። እንዲህ አይነት ነገሮች በቤት ውስጥ ብዙ ነገሮች እንደዚህ አይነት ጭስ የጭስ መታፈን እንደዚህ የሆነ አንዳንድ ሰው እንደዚህ ሻማ ለኩሶ ረስቶ መሄድ ምናምን እንደዚህ ብዙ ነገር እንዲህ አይነት አደጋ በሰው ላይ ሊያደርሱ ይችላሉና እንዲህ አይነት ነገሮችን መጠንቀቅ አለ። አንዳንዴ በር በሰው ላይ መዝጋትም በጣም ሰው ልጅ የሚመጣበትን አይታወቅም። እነሱ እንግዲህ ሆን ብለው ነው እንደዚህ ያደረጉት። አንዳንዴ በሰው ላይ በር ዘግቶ መሄድ፣ ሰውን ብቻውን ጥሎ መሄድ፣ እንደዚህ ሰዓቶች ነገሮችን ጥንቃቄ ማድረግ በጣም ተገቢ ነው ብዬ ነው የምለው ማለት ነው። እቺ ሰው እንግዲህ ፈጣሪ ባያተርፋት ኖሮ ያው እነሱ ያሞታል ብለው አዘን ተቀምጠዋል። ፈጣሪ ባያተርፋት ሞታ ነበረ። በሩ ደግሞ ያው እንግዲህ በድንጋጤ ሊከፈትላት አልቻለም። ቃል ያው እንግዲህ ብሌን ማለት ነው። ብሌን ያው መልካምነቷ ገርነቷ እንግዲህ ሁሌም ከክፉ ነገር ይጠብቃታል። እግዚአብሔር ከመልካም ሰዎች ጋር ነው። አንዳንዴ የብዙ ፈተናዎች በመልካም ሰዎች ላይ ነው የሚመጣው። ያን ፈተናዎች ግን ያው ፈተና ያልፋል፣ የማያልፍ የለም። ያን ፈተና ያ መልካም ሰው ካለፈ ፊቱ ላይ ያለው በጣም መልካም ነገር እና ጥሩ ነገር ነው የሚገጥመው ማለት ነው። ፈታኞች አንዳንዴ ለጊዜው ይመስላቸዋል እንጂ ነገ መውደቃቸው አይቀርም። ብዙ ነገሮችን ሰው ቤተሰብ ብዙ ነገሮችን የሚገርመኝ ነገር ለምንድን ነው መልካም ሰዎች ሁሌ ብዙ ነገሮች ይደርስባቸዋል፣ ግን ያንን መልካም ነገሮችን ያን ክፉ ነገሮችን ካለፉ መልካም ነገር ላይ ነው የሚደርሱት። እነዛ ክፉዎች ግን ለጊዜው ይመስላቸዋል፣ ለጊዜው ያሸንፉ ይመስላቸዋል፣ ለጊዜው መልካም ነገር ይሰሩ ይመስላቸዋል እና እነሱ መውደቃቸው አይቀሩም፣ በቆፈሩበት ጉድጓድ ይገባሉ። እንግዲህ ብሌንን እንግዲህ ትሞታለች ብለው ነበር። ይሄንን ነገር ያደረጉ ሞታለች እያሉ ለቅሶ ተቀምጠው ነበር። እሷ ግን በመሀላቸው ገብታ በጣም ነው ብሌን ግራ የገባት። ምንድነው የተፈጠረው? ሳሚ ምንድነው የተፈጠረው? ያንንም ትጠይቃለች፣ ያንም ትጠይቃለች። ሰው በጭራት እሷን ሊሰሟት ሊያዳምጧት አልቻሉም ማለት ነው። ሁሉም እንግዲህ ያለቅሳል። ሶ ቢያንስ መሀላቸውን ቆንቆማ እንዲ መትረፏን አያውቁም። ለአንዳንድ ነገሮች ማለት ነው። እንዲሞተ ሰው ተነስቶ መጥቶ እንደዚህማ ቢሆን ምን ችግር አለና እንደደረሰባት ነገር ያው ሞታለች ብለው ነው። ብሌን በጣም ታሳዝነኛለች። እስካሁን እንግዲህ ብሌን ያው እናቷንም አላገኘች፣ የእሷ እናት ማትሆንም ብላ በልቧም አልተረጋጋ ማለት ነው። ብዙ ነገሮችን እያሳለፈች ናት። ቃል እንግዲህ ያው ወይዘሮ ገነት ጋር ገብታለች ማለት ነው። እዛው ወይዘሮ ገነት ጋር ገብታ እንግዲህ እየታዘዘች ስራ እየሰራች ናት ማለት ነው። ቃል አሁን ደህና ጨዋ ልጅ ሆናለች ማለት ነው። እንግዲህ ወይዘሮ ፀሐይ የምትስራታት እሷ ናት። አሁን ውሃ የምትቀዳው ስትል እሺ ብላ መሄዷ ራሱ ትልቅ ነገር ነው። እና እንግዲህ ቃል ቀጥ ብላ አሁን ለወይዘሮ ገነት እየታዘዘች እየሰራች ናት። እና ይህን ይመስላል ዲራማው ማለት ነው። በጣም ብዙ ነገሮችን ያስተምራል። ሰው ለሰው ለምንድን ነው እንደዚህ ክፉ የሆነው? የሰው ክፋት ማለት ነው። በአሁን ጊዜ ብዙ ነገሮችን በዲራማዎችን በትክክለኛ ህይወት ውስጥም የምናየው በጣም ሰው ለሰው ክፉ ሆኗል። ሰው ሲሞት ሰው ደስ ይላል። አንድ ሰው ሲታመም ገና ሞተ ነው የሚባለው። አንድ ሰው ታመመ ከተባለ በቃ ሞቷል ተብሎ ሼር ለማድረግ ያን ነገር ለመቀባበል ነው በአሁን ጊዜ ሁሉም የሚቸኩለው ማለት ነው። እና በሰው ሞት፣ በሰው መገፋት፣ በሰው መውደቅ የሚደሰት ብዙዎች አሉና እና እቺ ልጅ መትረፏንና ምን መሆኗንማ እንድመለስ ብሎ ያያት የለም። ግን ሀዘን ለመቀመጥ ለማልቀስ፣ ለማስመሰል ብዙ ሰዎች ከጎናችሁ ሊኖር ይችላሉ ማለት ነው። ለማስመሰል ብዙ ሰው ከጎናችሁ ይኖራል። ግን በችግራችሁና በመከራችሁ እናንተን ለመርዳት ለመልካም ነገር ማንም ከጎናችሁ የሚቆም የለም በአሁን ጊዜ ማለት ነው። የእናንተን መውደቅ፣ የእናንተን መሞት፣ የእናንተን መሰበር የሚፈልግ ብዙዎች ጓደኛ ነን ተብሎ አብሯችሁ በዙሪያችሁ ያለ ሰው እንደዚህ አይነት ነገሮችን ይኖራል በአሁን ጊዜ። ይሄ ዲራማ ብቻ ሳይሆን በእውነት ብዙ ነገሮችን የሚያስተምር ነው ማለት ነው። እንዲህ ቃል በጣም ነው ግራ የገባት ብሌን ማለት ነው። ያላሰበችው ነገር ነው የተፈጸመው። ያላሰበችው እሷ እንግዲህ ባልጠበቀችው ነገር እንዲህ አይነት አደጋ ገጠማት። ያን አደጋ
ሄደው ተርፋለች ወይ እንድናለችም ብሎ ማንም የደረሰላትና ከጎኗ የቆመ ማንም የለምና ግን ለማልቀስና ሞተች ለማለት አዘን ለመቀመጥ ጥቁር ለመልበስ ብዙዎች አልቃሾች ሆኑ ማለት ነው። ነገሩ ማን እንደሚያዝንላት ማን እንትን እንዳላት ታውቃለች። ነገሩ ዳጊ ያው ከመቀመጫውም አልወደቀ። አሁን በጣም የሚያዝንላት እንትና ነው ሳሚ ነው ማለት ነው። እንግዲህ ሳሚና ብሌንም እንግዲህ መጋባታቸው አይቀርም። ብሌን እንግዲህ በፊት ብዙ ጊዜ በሳሚም ልቧ ተጎድቶ ነበር። ሳሚ ልጅ አለው ሲባል ነበር። ሳሚ እንግዲህ ልጅ አለመኖሩን አረጋግጣለች። ወይዘሮ ሰላምም በጣም ነበር ያዘነችበት በሳሚ በልጄ ላይ እንዴት እንዲህ ይሄን ነገር ታደርጋለህ? ልጄ እንዴት ልቧን ትሰብራለህ? ብላ ብዙ ላይ ባለፈው ፓርት ላይ በጣም የሚገርም ነበረ። ግን እሱ ምንም አለመኖሩን ነፃ መሆኑን ታውቋል። ዳግም እንግዲህ ብሌንን ባልሆነው በሆነው ሲጠረጥራት መጨረሻ ዳግም ብሌንን ማጻቱ አይቀርም። ብሌን ግን ሁሌም ታማኝ ናት። አሁን ግን ብሌን ሁሉን ነገር የሚሆንላትን የሚጎዳላትን እና የሚወዳትን በአፉ የሚወዳትና ከልቡ የሚወዳትን ለይታ አውቃለች። ለምን ዳግም ብዙ ጊዜ ሳሚ ነው ለብሌን ሁሉን ነገር ተጋፍጦላት የሚገባላት በችግሯን በምኗም እናቷንም እንድታገኝ ብዙ መስዋዕት እንግዲህ እስተመፈንከት ሐኪም ቤት እስተመግባት ብዙ ጉዳት እስተመድረስ ደርሶበታል ሳሚ በብሌን የተነሳ። ከዚህ ፊትም እንግዲህ ፓርት ላይ ያለፈው ፓርት ላይ አቶ በኃይሉ እንኳን በሽጉጥ ወደ እሷ ሊተኩስ ሲል ወደ እነሱ ሊተኩስ ከመሀል ገብቶ ብሌንን እሱ ለመመታት እሱን እንዲመታው ነው የተጋፈጸላት። በዚህን ጊዜ ሳሚ እንግዲህ ዳግም ምንም ደንገጥም አላለም። ብዙ ጊዜ ሳሚ ነው ለሷ ዋጋና እንትን የሚከፍልላት። አንዳንዴ ዋጋ የሚከፍልልንና በአፉ የሚያታልልን ሰዎች ብዙዎችን ለይተን አናውቅም ማለት ነው። እና ዋጋ የሚከፍልልንን ሰው እንደ ተራ እንደማይረባ ሰው ነው የምንቆጥረው። ግን በአፉ የሚያባብል በአፉ የሚያታልል በአፉ አስመስሎ የሚኖርን ሰው ለምንድን ነው የምንወደው? እኔ አንዳንዴ የገባኝ ብዙ ሴቶች አይታችሁ እንደውም በህይወታችሁ ብዙዎችን ማለት ሴት ስንባል ዋጋ የሚከፍልልንን አናቅም። ዋጋ የማይከፍልን እኛ ዋጋ የምንከፍልለትን ነው የምንወደው። ግን ብሌን ብዙ ጊዜ ዋጋ የሚከፍልላት ሳሚ ነው ማለት ነው። እንግዲህ ዳግም ይጠራጠራል፣ ይቀናል ማለት ነው። በቃ የሆነ ነገር ከሳሚ ጋርም ሲው እሷ እንግዲህ ሳሚን እንደ ጓደኛ ነው የምታየውና ሁሉን ነገር ስለምታማክረው በችግሯን በጭንቀቷን ጊዜ ከጎኗ ስለሚሆንላት ሳሚን እንግዲህ ኖርማን እንደ ወንድሟ ነው በጣም እንትን የምትለው። ግን ሳሚ ዳግም ነው በቃ ሁሌ ስለሚጠራጠር ሁሌ እንትን ስለሚላት በቃ ጭራሽ ወደ እሱ እንድትሆን ያደረጋት ዳግም በገዛ እጁ ነው እንጂ ብሌንም ሁሌም ታማኝ ናት። ሁሌም እንደታመነች ነው። ግን እንዳትታመንና በቃ አላለት አንዳንድ ሰው እኮ በልህ ያልሆነ ህይወት ውስጥ ትገባላችሁ። እናንተ ባላደረጋችሁት ነገር ያ ሰው ሲጠራጠራችሁ፣ ያ ሰው ሲያማችሁ፣ ያ ሰው ሲከታተላችሁ በልህ ያልሆነ ነገር ውስጥ ያልሆነ ህይወት ውስጥ የሚገቡ ብዙ እህቶቻችን አሉ ማለት ነው። በልህ ብለው ማለት ነው። እሷ ግን እስካሁን ድረስ ታግሰዋለች። በልህ ብትይዘው በልክ ሳሚ እንደሚወዳት ሳሚን ብታፈቅር እስካሁን እኔ ሳሚና እሷ ተጋብተው ነበር። እሷ ግን ከልቧ ስለምትወደው ዳግምን እልህ ውስጥ ልትገባና አልፈልግም ብላ እሱን ለመያዝ አልቻለችም። እሱ በቃ ሁሌ ተጠራጣሪ ነው። እንዲህ ሁሌ የሚጠራጠር ሰው ደግሞ ራሱን የማያምን ሰው ነው፣ ራሱን የማይታመን ሰው ነው። እና ዳግም ከዚህ ፊት እንኳን እናቲቱ ወይዘሮ ገነት ከቃል ጋር አብረው የተኙ አስመስላ ያን ሁሉ ፊልም ስትሰራ ራሱ ያንን ነገር ውሸት መሆኑን ተረድታ ያንን እንኳን አይታ በጊዜው ብሌን ብዙ ነገሮች እንደሱ አልተጠራጠረችው። በኋላ እውነቱን አወቀች፣ አመነች፣ ተወች፣ ትታ እውነተኛ ትክክለኛ አደረገች። አምኗት ቀለበት አስሮላት ሁሉን ነገር እንትን ብሎ ለምን የዚህን ያህል ይጠራጠራታል? እሷ ብዙ ጊዜ ስለሚጠራጠራት ነው ወደ ሳሚ ስትሄድ የሆነ ነገር ሲደርስባት የሚጋፈጥላትም ብዙ ነገር መስዋዕት የሚከፍልላትም ሳሚ ነው። ይሄኛው ግን በቃ ለቅናትና ላፍ ወድሻለሁ፣ በቃ ላፍ ወድሻለሁ፣ ላፍ ወዳችኋለሁ የሚላቸው እውነተኛ ላፍ ብቻ አይደለም። እውነተኛ ፍቅር
እስከ እንትን ድረስ ነውና ብዙ ነገር ያስተምራል። ቤተሰብ ቀጣይ እስከምንገናኝ ቸር ሰንብቱ።